እንዴት ከረማችሁ? ረመዳን እንዴት ነው? የእናንተን ከሰዓት ያደረግንበት ዋነኛው ምክንያት በዚሁ ወደ ኢፍጣር አብረን እንገባለን ብለን ነው። ያው ሰሞኑን ከተለያየ የህብረተሰብ ክፍል ጋር ውይይት እናደርግ ነበር። ዛሬ ደግሞ በረመዳን የሙስሊም ቀን ነው። በዚህ ቀን ውስጥ ልታነሱ የምትፈልጓቸው ማንኛውም ጉዳዮች ካሉ ማንኛውም ሐሳቦች ካሉ ከእናንተ ለመስማት ሐሳብ ያለው ሰው፣ አስተያየት ያለው ሰው፣ ጥያቄ ያለው ሰው መድረኩን መውሰድ ይችላል። አልহামዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ክቡር ጠቅላይ ሚኒስትር ከኛ ጋር ተገናኝተው እኛን ሐሳባችሁን ወደፊት አብረን የምንሰራውን ነገር ጠይቁ ብለው እዚህ ስለጋበዙን ከምናመሰግነው ነገር ከብዙ አንዱ ነው። ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የተለያየ ነገሮች ከድርጅት ከሙአሰሳ ወደ ተቋም እንዲቀየር አድርገዋል። ወለድ አልባ ባንክ እንዲከፈት አድርገዋል። እኔ ስንቱን ቆጥሬ እችላለሁ። ለዚህ ሁሉ እኛ እናመሰግናለን። እርሱ ደስ እንዲሎት ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም መለም የሽኩር الناس ለም የሽኩርላህ ስላሉን ግዴታችን ነው። አንድን መልካም የሰራላችሁ ካላመሰገን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፍትህ አዋቂነታቸው በመልካም የመንግስት አስተዳደር ስርዓታቸው ምክንያት ኢትዮጵያውያንን አምነው ልጆቻቸውን የቅርብ ዘመዶቻቸውንና ሰሃቦቻቸውን ጨምረው ወደኛ ሰደዋል። ኢትዮጵያውያን በመካከለኛው ምስራቅ ታሪክ ውስጥ በእምነት አስተማሪነት፣ በሀገር መሪነት፣ በስነ ጥበብ አዋቂነት፣ በንግድ ታላላቅ ቦታዎችን ይዘው መኖራቸው ይታወቃል። اللهم تقبل صلاتنا وركوعنا وسجودنا وتوبتنا. أعوذ بكلمة الله التامة ومن كل شيطان وأمة ومن شر فتنة الليل والنهار. عفو مالتك الله لكم دائما مسلم. عفو مالتك كباد نوم. انكل فيك لك لها لك يزول مسو. الظالم ينوم. የሚዘልመው ሰው የእንቅልፉን ይተኛል። አንተን አቃጥሎ እሱን እንቅልፉን ይተኛል። ወልመዝሉሙ ላ የኑም፣ ተበዳዩ አይተኛም። አይኑላህ ላ የኑም፣ አላህ ደግሞ አይተኛም። ለሱ ይነግርብሃል፣ ለሱ ይገናኛሉ፣ ለሱ ይነግርብሃል። ይላል እንቅልፍ ከልክሎታል። እሱ በድሎ ሐቡር ይተኛል። ሰው አሰቃይቶ ሰው ችግር ውስጥ ከቶ ይተኛል። አዛሊም የኑም። እኛ ሙስሊም እኮ ስንባል የሚኮረጅብን እንጂ ምንኮርጅ አይደለንም። ገናኛ ኮርጀን አልቻልንም። እስልምና ውስጥ ገብተን ኮርጀን አልቻልንም። የማያልቅ ሁሉ ነገር ያሟላ እስልምና ነው። ለምንድነው ዓለም ሁሉ እስልምና ላይ የሚዘምተው? ይሄ ወጣቱ ወደ ዲን ትክክለኛ እንዳይኖር የተፈለገው ቢፈልጉ በድራማ ያደቁታል። ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አላህ ያሳያችሁ። ደብረ ሲና ደብረ ብርሃን ሙስሊም ሙቶ አይቀበርም ነበር። ሸዋሮቢት ነበር ሄዶ የሚቀበረው። ክልክል ነበር ጠቅላላ። ደብረ ብርሃንና ደብረ ሲና ይህ ሁሉ ደባ የሰራ ነው። አፄ ኃይለ ሥላሴ በሌላው ግምት እዚህ ሀገር ውስጥ ፍትህ ያመጣ ነው፣ እኩልነት ያመጣ ነው። ከዛብ የመጨረሻ ደጃል ነበር። የማህበራዊ ኑሮ እድገት በ1954 ወደ አሜሪካ ሄዶ ሲጠየቅ ስለ ኢትዮጵያ ሙስሊሞች ምንድን ነው ያለው? ብዛታቸው 10% አይሆኑም፣ መሰረታቸው ክርስቲያን የሆኑ በሰሜንና በምስራቅ አሉ አለ። በቅርቡ ሂደን ወደ መሰረታቸው እንመልሳቸዋለን አለ። እርዳታ ጠየቀ፣ መጣ። ማህበራዊ ኑሮ እድገት የሚል ደንብ ደነገገ፣ አወጣ። ዓላማው ቅዱ ኢትዮጵያ ክርስቲያን ደሴት ብሎ ነበር የመሰረተው። ስለዚህ ያንን ተግባራዊ ለማድረግ አክሊሉ ሀብተወልድ ነበር ኮሚቴውን የሚመራው። በዛ አቅዱ አላህ ያሳያችሁ። ደብረ ሲና ደብረ ብርሃን ሙስሊም ሙቶ አይቀበርም ነበር። ሸዋሮቢት ነበር ሄዶ የሚቀበረው። ክልክል ነበር ጠቅላላ። ደብረ ብርሃንና ደብረ ሲና
ይሄ ሁሉ ደባ የሰራ ነው። ግን አላህ በጥበቡ በሕክማው እያንዳንዱ በዚህ ሀገር እስልምና ላይ በሙስሊሞች ላይ ደባ የሰራ መጨረሻው አላማረም። ቴድሮስ ጥይቱን ጠጥቶ ሞተ። ዮሐንስ አንገቱ ተቆርጦ ሱዳን ገባ መተማ ላይ። ምኒልክ ጨለንቆ ታሪክ ትላንት ተጠቅሷል። 4 ዓመት ሆዶ አብጦ እየጓጎረ እንደ ከብት የሚወርሰው ወንድ ልጅ ጠፍቶ ለልጅ ኢያሱ መሰረቱ ሙስሊም ለሆነ አስረከበ። በ40 ዓመት ቆይታው ከ136 ሚኒስትሮች 6 ሙስሊም ሚኒስትሮች ብቻ ነበር የነበሩን። በ40 ዓመት ከ136 ሚኒስትሮች እንደ እስልምና ለመምታት እንደ ኃይለ ሥላሴ የጣረ ማንም አልነበረም። መጨረሻ ሰላም እንዴት ናችሁ? ሰላም ናችሁ አላችሁ? አለው እግዚአብሔር ይመስገን። እባካችሁ ይህን ቪዲዮ ሸር እያደረጋችሁ ማለት ነው። ይህን አባት ማግኘት አለብኝ። እግዚአብሔርን በቃ እኔ ተቸግሬ አውቃለሁ፣ ርቦኝ አውቃለሁ። እግዚአብሔርን ብዙ ነገር አሳልፋለሁ። ለዚህ ምክንያት ማየት አቃተኝ። በቃ እኔ ምንም አይችል። እባካችሁ የተቸገረ ሰው ስታይ ማለት ነው እናንተ ሜቢ ቤት ይኖራችኋል፣ ሜቢ ገንዘብ ይኖራችኋል። የሰው ልጅ ላይ እንደዚህ አታደርጉ። በቃ እባካችሁ እግዚአብሔር እኔ ብቻ የነባትን ማግኘት አለብኝ። እግዚአብሔር በቃ በፈለጋችሁ ቋንቋ ማለት ነው ኢትዮጵያም ይሁን ሌላ ሀገርም ይሁን የፈለገ ሀገር ይሁን ግን እኔ አባት ማግኘት እፈልጋለሁ። እግዚአብሔር በቃ ምንድነው ምን አይነት ግን እኔ እንጃ። አንዳንድ ሰው ምን አይነት እንትናቸው ግን እግዚአብሔር እኔ እንጃ። ብቻ እባካችሁ ሼር እያደረጋችሁ ማለት ነው ይሄ አባት እኔ እንጃ ብቻ እኔ አላውቅም ግን እፈልጋለሁ። ሼር እያደረጋችሁ ማለት ነው ይሄን ማግኘት እኔ እፈልጋለሁ። ይሄን አባት ሜቢ ሪሞት ሜቢ ደክሞት ይሆናል። አሁን ጾም ነው። ይሄን ነገር በቃ ይሄን ነገር ነው። የሰው በር ፊት ለፊት ላይ ቁጭ ብሏል። እዛ ላይ ውሃ ይደፉባል። ግን ምንድነው ሀሳባችሁ? ምን ያስባችሁ ነው? ምን ነው እናንተ በቃ ዛሬ ጉልበታችሁ ማልቅ ይመስላችኋል አይደል? በቃ አንድ ቀን እኮ በሆነ ነገር ያለ ነገራችሁ ሁሉም ማለት ነው እንደ ወዝ ይሆናል፣ እንደ ውሃ ማለት ነው። ግን አስቡበት። ነገ ምንድነው ማጋጠመኝ? ምንድነው ፊት ለፊቴ ምን አለ? ዛሬ በልቼ ዛሬ ጠጥቼ ዛሬ ጥሩ አልጋ ላይ ተኝቼ ነገ ደግሞ ምንድነው ማጋጠመኝ የሚል ሀሳብ እባካችሁ አስቡና እግዚአብሔር እኔን ይፈልጋለሁ። እኔ ሰውዬ ማለት ነው እግዚአብሔርን ይፈልጋለሁ። እኔ በሰላም ፌስቡክ ላይ ገብቼ ሳዩ በጣም ልቤ ተሰበረብኝ። እግዚአብሔርን በጣም ይኸው እኔ እንጃ ለምን የታመመ ሰው ስለ ህመም ያውቃል ይላል አንድ ተረስ። ስለዚህ ይፈልጋለሁ። እባካችሁ ፈልጉልኝ። እኔ በአቅሜ በሚችል አቅሜ እረዳለሁ፣ ይፈልጋለሁ። በቃ እኔ ተቸግሬ አውቃለሁ፣ ርቦኛ አውቃለሁ። እኔ ውሃን ጥምቶኝ አንድ ኩባያ ውሃ የሚሰጠኝ ሰው አጥቼ አውቃለሁ። ለዚህ ነው እኔ ማየት ከበደኝ፣ ማለፍ ከበደኝ። ለምን ያሳለፉት ነገሮች ስላሉ ትዝ አለኝ፣ አስታወስኩት። በቃ እና እባካችሁ በዚህ ከፈለጋችሁ ማለት ነው ፌስቡክ ላይ ገብታችሁ ማየት ትችላላችሁ። አሁን ሼር አድርጌ ነው የወጣሁት። ቦንቱ ከበዳ ብላችሁ ገብታችሁ ማየት ትችላላችሁ። ይሄን ቪዲዮ ስታው ምን እንደሚሰማችሁ እኔ አላቅም። ብቻ እኔ ግን በጣም ልቤን ተሰበረ። ሰላም ነው። እንዴት ነህ? አለ ደህና ነህ? ሰላም ነው አልሐምዱሊላህ አለን። ረመዳን እንዴት ነው? አሪፍ ነው አልሐምዱሊላህ። በርቱ። እሺ፣ አንዳንድ ጥያቄዎች አሉኝ። ከቀን ጀምሮ ነው ለመግባት ስለምን የነበረው እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊት ለፊት ላይ ርዕስ አድርገህ ያቀረብከው እስልምና የነቢያቶች እምነት ነው ይላልና ያው ሻሃዳ እንድንይዝ የምትፈልጉት አውቀን ነው አይደል? አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃችኋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጂል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ
እንደተገናኛቸውና ከዛ እንደጀመረ ነው። መቼም በ40 ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ ፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንደሄዱ እንደነበረ ነው አይደል ናሬትድ የሚያደርገው ይሄ ሐዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም ማወራው፣ የሰማሁትን ነው ማወራህ። ይህ ስህተት ነው የትክክል ነው የምትለውን ያንተን እምነት እቀበላለሁ፣ ያንተ ስለሆነ እምነት። ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆነው ታታሪ ሆነው ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። 40 ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቁሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበር ሳይሆን ትዕግስትህን እውቀትህን ሰርፕራይዚንግሊ ነው የምከታተልህ። በጣም ትዕግስትህን አደንቃለሁ። ኪፕ ኢት አፕ። እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምን ልልህ ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለይ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አይ ግን ተናገርና መልስላለሁ የምትለኝ ከሆነ እንትላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለሁ? ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስቲ አውራሽ ልስማ። እሺ በቃ ለመልስልና ችግር የለም እየቀጠልክ ትሄዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራእይ ሲገለጥላቸው የዛኔ ነው ከሆነ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን የተገለጸ እንጂ እስልምና አስተምሮ ጀማሪ መሆናቸው አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላቃቸው ነቢያቶች እንዳለ ያሳየናል። ያ ነው ታዲያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል ቃል በቃል። ኖህ ራሱ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድን ነው? ሲገዙ የነበረው ከዛ በፊት ምንድን ነው ሲገዙ የነበረው? አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው የአካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድርን የፈጠረው አላህ ነው ብለው የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች። ለዚህ ነው እንጂ ሰማይና ምድር የፈጠረው ማን ነው ቢባል የዛኔ የመካ ህዝብ ያውቃል። የአብርሃም ልጆች ናቸውና የአብርሃም አንድ አምላክን አላህ ነው የሚያመልከው። በኢስሐቅ በኩል በኢስማኤል በኩል የመጡ ናቸው። ኢስማኤል መካ ላይ ሄዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አላህ ነው ብለህ ያውቃል እኮ። ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድርን የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ማን ነበር? አብደላህ ብን አብድልሙጠሊብ
የአላህ ባሪያ ማለት ነው። እና አላህ የሚባለውን አምላክ ስለሚያውቁ ነው። ስለዚህ ይህ ነው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አነ ዳዕወተ አቢ ኢብራሂም ወቢሻረተ አኺ ዒሳ ይላሉ። ቃል በቃል እኔ የአባቴ አብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ ይላሉ። መሲሁ ስለ እርሳቸው አብስሯል፣ አብርሃም ስለ እርሳቸው ዱዓ አድርጓል። ቃል በቃል ይህንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃምና ኢስማዒል ያደረጉት